ቤዛ ከብዙ ቀን መጥፋት በኋላ ተመልሳ ወደ ቤት መጥታለች። እትዬ በሰላም ልታናገራት መስሏትም እንግዲህ ከመጣች በኋላ አሹ ነበርና ያስገባት። ከዚህ ቤት ደግሞ ምን ልትሰሪ መጣሽ በማለትም ሲያንገራግራን ነበረ። ሆኖም እንግዲህ አጭሪት ቤዛ ወደ ውስጥ ከገባች በኋላ አንቺ አደይና ዴብን እንደዛ ልገያቸው ነበር አይደለ? ታያለሽ እህትዬ አሁን ለፖሊስ አሳልፌ ይሰጥሻለሁ በማለት እንግዲህ ያስፈራራታል። እህትዬ ታውቃለች እንዴት ሁሉንም ነገር በማለት እንግዲህ ቆቄ ታጅሬት በራሷ ጉዳይ ይህ ነገር ተነክቶብኛል አልተነቀብኝም የሚለውን አጣርታለች። ሆኖም እንግዲህ አሹ አንዳንድ ነገሮችን ለሩታና ለፍቅር እንዲሁም ደግሞ ቤዛ ለምን መጣች ብለው ሲጨቀጭቁት እርስ በራሳቸው እትዬ ህዝብ ቤት እንዳትወጣና ጠብቃት ብለውኛል፣ በዛ ላይ ደግሞ አሳልፋ ለፖሊስ ትሰጣቸዋለች እያለ ሲያናግራቸው ቆቂት እንግዲህ ተደብቃ እያዳመጠችም ነበረ። ተደብቃ እያዳመጠች እያለ ከዛ የሆነች አጋጣሚ ስታገኝ እንግዲህ እንዴት አድርጋ ከዛ ቤት ማምለጥ እንዳለባት እያሰበች ነው። በሌላ በኩል እንግዲህ የባቡሬ እናት በየመንገዱ ያገኘችውን ወንድ በያዘችው ድንጋይ ካልፈነከትኩ እያለች እንግዲህ መዘዟን አመታለች። እንዲሁም ደግሞ ቄጥማ በ5 ብር እሸጣለሁ በማለትም እንግዲህ እሳሩን ቁጭ ብላ ልክ እንደ ጉሊት ገበያ እየሸጠችም ነበር። ሊሊ እናት ግን ካላስተዋወቅከኝ እያለች ባቡሬን ስትጠይቀውም ነበር። ባቡሬ በዚህ ጉዳይ እኔ ላስተዋውቅሽ አልችልም፣ ምክንያቱም እናቴ በጣም የጨለለች እብድ ናትና ትጎዳሻለች በማለት ነግሯታል። ሊሊ የመጣው ይምጣ ማየትና ማወቅ እፈልጋለሁ በማለት እንግዲህ እንዲወስዳትና እንዲያስተዋውቃት አድርገዋለች። በሌላ በኩል ቤዛም ሰተት ብላ ከመጣሽ በኋላ እንግዲህ ወደ እነ ፍቅር ቤት ሁሉ ሰላም ነው በማለት ነበር የገባችው። አሹም እግርሽን ሰብሬ እዚህ ቤት ከማባረርሽ እንዴት ነው ትገቢያለሽ ወይስ ትቆያለሽ እያለ ወደ ውስጥ እንድትገባ አድርጓታል። ወደ ውስጥ ከገባች በኋላ እንግዲህ በጣም ፈርታለች። ሁሉም እየመጡ እዚህ ጋር ምን ትሰሪያለሽ ለምን መጣሽ በማለት በጣም ሲፈታተኗት ነበረ። ከዛ ቤትም እንግዲህ ተራ በተራ እጇን ይዘው ለማባረር እና ለማስወጣት ይሞክራሉ። አሹም እንግዲህ ቤዛ ከዚህ ቤት ከወጣች ተመልሰን ስለማናገኛት መውጣት የለባትም በማለት ወደ ውስጥ እንድትገባ አድርጓት ነበረ። በሌላ በኩል አደይና ዴብ እንግዲህ መንገድ ላይ ቁጭ ብለው እያወሩ እያለ እትዬ ደርሳባቸውም ነበረ። እትዬ ከመጣች በኋላ አደይ ዴብ ምን እየሰራችሁ ነው በማለት ጠየቀች። አደይና ዴብም እንግዲህ በድንጋጤ ምን ማለት እንዳለባቸው ግራ ገብት ይላቸውና ዴብ ፈጠን ይልና እትዬ አረ ምንም እንደው አደይ ከዚህ ድረስ ከመጣች አይቀር እኮ ወደ ቤት ገብተሽ ነይ ውጭ፣ ምግብሽ ናፍቆናል፣ ቢያንስ የሆነ ነገር ሰጥተሽልን ትመለሻለሽ እያልኳን ነበር በማለት ጉዳዩን ቅልብስ አድርጎ ይነግራታል። እትዬም እንግዲህ እንደዛ ነው እንዴ በማለት ፈገግ ብላ እሺ እውነቱን ነው አደይ ነይ እስኪ ምግብሽ ናፍቆናል፣ ደግሞ እኔ የሆነ ቦታ ደርሼ የመጣውና አደራሽ እስከዛው ድረስ ደግሞ ቤቱን አደራ በማለት ወደ ቤት እንድትሄድ ጋበዘቻት። አደይም እንግዲህ እትዬ ከወጣሽ በኋላ ምናልባት እትዬ የሆነ ያወቀችው ነገር አለ ይሆን እንዴ ብላ ጠየቀችው። አይ ችግር የለውም ምንም ያወቀችብን ነገር የለም አታስቢ በማለት ነበር የመለሰላት። ሆኖም እንግዲህ እትዬ በፈገግታ ነበር እንግዲህ የመለሰችው። እንደዛ እንዲቀራረቡም አልፈለገችም። እንግዲህ እንሄድ ብለው መንገዳቸውን እንደቀጠሉ አደይም ከቤት ከደረሰች በኋላ በር ታንኳኳለች። ቤዛን ካየቻት በኋላ ለምን ገባሽ በማለት እንግዲህ በጣም ትጮህባትና ከቤት ለማባረር ትሞክራለች። በሌላ በኩል ዳይመንድ እና ኬንጎ መንገድ ላይ እየሄዱ ያለ የባቡሬን እናት ያገኟታል። ጨፌ እሸጣለሁ እያለች እንግዲህ በ5 ብር ትናገራለች። ቁሞ ካዩት በኋላ እናቴ ሰላም ነው በማለት እንግዲህ ዳይመንድ ይጠይቃታል። የምን እናት ነው ደግሞ የምታወራው አረ እያለች ለማናገር ሞክራለች ማለት ነው። ቢሆንም እንግዲህ በድንጋይ ተባረው ነበር ከዛ አካባቢ የተሰወሩት። ንጉስ እንግዲህ አረ ደግሞ ይች ማናት እብድ ናት እኮ ሁሌም ወደ እነ ቅምጥል ቤት ሲሄድ አገኛታለሁ፣ ግን ምን እንደምታወራ ምንም የምናውቀው ነገር የለም በማለት እንግዲህ እርስ በርስ ይጠቃቆሙና ይሄዳሉ። ይች እብድ የተባለችው እናት እንግዲህ የባቡሬ እናት እንደሆነች አላወቁም። ሆኖም ካራራጠቻቸው በኋላ ወደ ሌላ ቦታ ሂደው ቁጭ ይላሉ። ሊሊም እናትን ካላየው በማለት ጠይቀው ስለነበረ ወስዶ ሊያስተዋውቃት ይሞክራል። ከወሰዳት በኋላ እንግዲህ እንዳየቻት ነበር እንግዲህ የተቀበለቻት። እንግዲህ የተፈላለሰው ሳር የእሷ ነው እና ከዚህ ከቁጭ ብላ ይህን ነገር እሸጣለሁ ነው የምትለው። ስለዚህ ይህን ነገር ማስተካከልላት በማለት ባቡሬ
ቁጭልና ከስሯ የተፈላለሰውን ሳር ይበትነዋል። ሊሊም ስጣታት ከቦታው እንግዲህ ታዲያ የት ናት በማለት ግራ ተጋባች። አሁን ትመጣለች። ወዲያውኑ ልጇን እንዳየችው እንግዲህ በድንጋይ ለመፈንከት ስትሞክር ባቡሬ እንግዲህ ጥሏት እልም ይላል። ሊሊ ትጠራለች። ነይ አንቺ ወዴትም እንዳትሄጂ እሺ፣ ወንዶች እንዳታምኛቸው፣ በገንዘብ ሊገዙሽ እና ሊደራደሩሽ ይፈልጋሉ። ስለዚህ ከማንም ወንድ ጋር መታየትም ሆነ መቆም የለብሽም በማለት ምክር ቢጤ ጣል ታረግባታለች። ሊሊም እንግዲህ በፈገግታ ነበር የቀረበቻት። እሺ እማዬ ምንም ችግር የለውም በቃ ስራለሽ ስትላት የለኝም፣ ስራ ክቡር ነው፣ ይኸውልሽ ወንድ ልጅ ደግሞ ስራ ከሌለሽ ያው እንደፈለገ ስለሚጠቀምብሽ የራስሽ የሆነ ነገር እና ስራ ሊኖርሽ ይገባል። ስለዚህ እዚሁ ቁጭ በይ፣ ያው በቀን 10 ብር አገኛለሁ፣ 5 ላንቺ ይሆናል። እኔ አንቺን ለማገዝ እና ለመርዳት ብዬ ነው ይህን ሀሳብ ያመጣሁት እና ከዚህ ጋር አብረን እንሰራለን በማለት ሀሳብ ሰጣታለች። ሊሊም እንግዲህ እሺ በቃ እሰራለሁ በማለት ቁጭ እንዳለች ነበረ እንግዲህ ወዴትም እንዳትሄጂ በማለት ቆንጥጥ ያደረገቻት። ከቆነጠጠቻት በኋላም እንግዲህ ባቡሬ በርቀት እየተመለከተ ነበር። እናቱና ሊሊ ምን ታረጋታለች? ካሁን ደበደበቻት ወይስ ምን አረገቻት እያለ በስጋት ተውጧል። ሊሊ እንደምንም ብላ ከዛ ቦታ እንግዲህ ሄደች። እንግዲህ ሁለታቸውም ስታባረር ሮጣ አመልጠዋታል። ወደ ቤት ከገባች በኋላ እንግዲህ በጣም ታድላል። ምንም እንኳን እብድ ብትሆንም ደስ የምትል እናት ነው ያለች። በዛ ላይ ደግሞ እኔ ቀርቤ ልረዳትና ላግዛት ይገባል። ከጀርባዋ እኮ ያለ ሰው ይኖራል። ምናልባት እሷ የምትፈራው የሆነ ትልቅ ሰው የለም እንዴ ከጀርባዋ እሷን የሚያናግራት ብላ ጠየቀች። ያው የቅምጥል አባት ነበረ። አንድ ጊዜ ለማናገር ሄዶ ከቤቱ በድንጋይ ተፈንክቶ ተመለሰ። ከዛ ወዲህ ጠይቋትም ማናግራትም አያውቅም እና ይሄ ነው ይላታል። ሊሊም በቃ ችግር የለውም አሁን ጉዳዩን ለኔ ተው፣ እኔ ያስተካክለዋለሁ። እንዳያ ከሆነ በጣም መልካምና ጥሩ ሰው ነች እናት አለችው። ሊሊ ደግሞ ምኗ ነው መልካም የሚሆነው? ጨለል እናት ነች እኮ ይላል። ቢሆንም በቃ እናት ማለት እናት ነች። በዛሬ ደግሞ ቆይ ሙሉ ለሙሉ ረስታለች እንዴት ትለዋለች። አዎ ሙሉ ለሙሉ ረስታኛለች ማለት ይቻላል። ታዲያ እንደዚህ ሆና ነው እንዴት ጥያት ካልሄድኩና ወደ ሀገር ሄጄ ሰርቼ ተለውጬ እመጣለሁ የምትለው አለችው። እሱም ታዲያ ምን አድርጋለሁ ሌላ አማራጭ እኮ የለኝም እና መሄድ አለብኝ በማለት እንግዲህ ይነግራታል። ሊሊ ወደ ሀገር የሚሄድበትን መንገድ እንዳይወጣና እንዳይሄድ እያደረገችው ነው። አደይና ዴቭም እንግዲህ እንደተለመደው ፍቅራቸውን እየገለጹ መንገድ ለመንገድ ላይ እየሄዱ እጅ ለእጅ ተያይዘውም ነበረ። አጅሪት ሩት ታገኘቻቸውና ቆይ እናንተ ልጆች ሁሌ ከእናንተ ጋር የማያችሁ እጅ ለእጅ ተያይዛችሁ ከመዞር ውጭ ሌላ ምንም አይነት ስራ የላችሁም አይደል አለች። አረ ስራም አለን እንጂ ዴቭ ግን በጣም ነው የጠፋው እኮ ይህች ሩታ ምን ላይ ናት ምን ገጠማት የሚለውን አንድም ቀን ወደ ኋላ መለስ ብላ አስባ አታውቅም። ሁሌ አደይ አደይ እንደተከተልክና አደይ እንዳልክ ነህ፣ ስለ እኔ መቼ ነው የምትጨነቀው ማለትም ጠየቀችው። ዴቭም እንግዲህ ፈገግ በማለት አይ እንደዛ አይደለም የኔ ወደት ይላታል። እሽና አብረን እንሂድ ስትለው አልሄድም በማለት ይመልስላታል። አየህ አይደል ለዚህ ነው አደይ አደይ የምትለው በማለት ጥለው ሄደች። ከዛ ቀደም ብላ እንግዲህ ሩታ ከዳይመንድና ከንጉስ ጋር የሆነ ቪዲዮ ለምን አንሰራም አሹ ብቻ ለምንድን ነው ዝነኛ የሆነና ከአንቺ ጋር እንስራ በማለት እንግዲህ ዳንስ ለመደነስ ሞክረዋል። ሩታም እንግዲህ ትንሽ ከቀረጸቻቸው በኋላ ዳንሳቸው ምንም አላማራትና አይ በቃ ምንም አትሆኑኝም፣ ለስራዬ ምንም አይነት አማራጭ የለኝም፣ ስለዚህ ቢቀርባቸው የተሻለ ነው በማለት ጥላቸው ነበር የሄደችው። እንግዲህ ዳይመንድም ቆይ ያቺ ቅምጥል አልሆንልህ አለች። ምን ነበረበት ሩታን ጠጋ ብለህ የሆነ ነገር ብንወስድ ይለዋል። ለማንኛውም እኔ ቅምጥል ናፍቃኛለች እባክህ አስታርቀኝ በማለትም ጠይቀው ዳይመንድ በጣም ተገረመ። ምን ለውጥ አለ ማለት ነው? እንዴት ናፈቀችው በማለት ጠየቀው። በቃ እንዲሁ እንደዛ ማስከፋት አልነበረብኝም። ቢሆንም እንግዲህ ራሱ በኩል ሄዶ ለማግኘት ሞክሯል ቅምጥልን። ቅምጥል ካሁን በኋላ እኔ አንተን ሳፈቅር ብቻዬን አልኖርም፣ የራስ ጉዳይ፣ አንድ ሰውም አፍቅሮ አይችለውም፣ ስለዚህ ከዚህ በኋላ ላገኝ አልችልም በማለት ኪንጎን ጥለው ሄዳለች። ኪንጎ ደግሞ በተቃራኒው እንግዲህ እሷ ስትሸሸው እሱ ለመቅረብ እየሞከረ ነው። ፈጣሪ ሆይ ያለ የሌለ ኃይል ስጠኝና ቅምጥልን ላናግራት እያለ እየተንገዳገደ ያለ የሌለ አቅም ይዞ ወደ ቅምጥል እንግዲህ ሄዷል። ቅምጥልንም ካገኛት በኋላ እንዴት ነሽ ሰላም ነሽ ናፍቀሽኛል እወድሻለሁ ማለት ይነግራታል። እሷም እኔ በጣም ስለምወድህ ስለምታውቅ ነው እንደዚህ የምትጫወትብኝ እንደፈለግክ እንጂ ሌላ ነገርም አይደለም፣ ስለዚህ
ሁለተኛ ከፊቴ እንዳላይህ የሚል ምላሽ ተሰጥቶት ነበር የተመለሰው። አጅሪት ቤዛም እዛ ቤት ከገባሽ በኋላ ሩታ እንዲሁም አደይ ሲቀባበሏትም ነበር። ፍቅርም ለምን መጣሽ በማለት ለማስወጣት ሞከረች። ሆኖም ፍቅር ሁኔታውን ተገነዘበች እና እሹ ከነገራት በኋላ ከዚህ ቤት ከወጣች የትም ቤት ልናገኛት አንችልም ቤዛን እና ሩታ ከዚህ ቤት እስኪ ትቀመጥ አለቻት። ሩታም ያለውን ነገር ከተረዳሽ በኋላ እሺ በማለት አምና ተቀበለች። አጅሬት ቤዛም እንግዲህ ቆቋ ሁሉን ነገር ለፖሊስ አሳልፈው እንደሚሰጧት ባወቀች ጊዜ እንደምንም አድርጋ ከዛ ቤት ለማምለጥ ሞክራለች። አሹ እንደተለመደው ሩታ በጣም ይቀራረባል። ደብሮት ነበር ከቤት ስለሌለች፣ ከመጣሽ በኋላም ይደሰታል። በሌላ በኩል እንግዲህ ሳያየት የሚውለው ሮማን የት ነች ዛሬ ምነው ጨከንሽብኝ እያለ በርበሩና ደጅ ደጁን እያየ እያለ በዚህ በኩል መሰስ ብላ ቤዛ ትመጣለች። ወዴት ነሽ አንቺ? ነይ እግርሽን ሰብሬ ሳላስገባሽ በራስሽ ግቢ ይላታል። ቤዛ እንግዲህ እቅዳቸውን ቀድማ ስላወቀችባቸው ከዛ ቤት እንደምንም ብላ መሰስ ብላ ነው የወጣችው። አሹ እየተከታተላት ነው። ምናልባት እንግዲህ አሹ ተመልሰው ሊይዛት ይችላል ወይስ ደግሞ ቤዛ ታመልጣለች። የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ።